በዘፍጥረት መጽሐፍ ምዕራፍ 22 ላይ እግዚአብሔር አብርሃምን የምትወደውን ልጅህን ይስሐቅን ሰዋልኝ አለው። ይስሐቅ ማለት ለአብርሃም የ25 ዓመት ጥበቃው ነው። ይስሐቅ ማለት ለአብርሃም ከብዙ ጥበቃ ከብዙ ስድብ በኋላ ከብዙ ተስፋ መቁረጥ በኋላ ያገኘው። ይስሐቅ ማለት ለአብርሃም የሰፈር ስሙ መጠሪያው ነው። ሰዎች የይስሐቅ አባት እያሉ የሚጠሩት መጠሪያው ነው። ይስሐቅ ማለት ለአብርሃም ደስታው ነው። ምክንያቱም እግዚአብሔር ይስሐቅ አድርጎልኛል ስትል ይስሐቅ ብላን የጠራችው ሳራ። ይህንን ታዲያ እግዚአብሔር በአንድ ቀን በአንድ ጀንበር ይስሐቅን ሰዋልኝ አለው። ከዛን የሚገርመው ዘፍጥረት 22 ላይ አብርሃም ማልዶ ተነሳ ይላል። አይገርማችሁ? ለእግዚአብሔር ሊሰዋ ማልዶ ተነሳ። 2 ቀን ስጠኝ አላለም እግዚአብሔርን። 3 ቀን ስጠኝ እስቲ ላስብበት አላለም እግዚአብሔርን። ይስሐቅን የሚያክልን ነገር እግዚአብሔር በአንድ ቀን ስጠኝ ሲል አብርሃም ማልዶ ተነሳ ለእግዚአብሔር ሊሰጠው። ይፍን ሳራን ሁሉ ያማከራት አይመስለኝም። ምክንያቱም እግዚአብሔር አብርሃም እግዚአብሔርን አየና ዝቅ ብሎ ደግሞ እግዚአብሔር የሰጠውን ይስሐቅን ሲያየው በጣም ያነሰበት ነው የሚመስለኝ። እና አብርሃም ማልዶ ተነሶ ልክ እዛ ሞሪያ የሚባልበት ቦታ ላይ ሄዶ እንዲህ ያለ ነው የሚመስለኝ። ሳይነጋ ሌሊቱ ሳትቀድመኝ ጀንበር መጥቻለሁ ፊት ሌሊት ላልከኝ ጉዳይ አንተን ባየ ዓይኔ ይስሐቅን አይቼ ንቄዋለሁ። ሳላንገራግር ሰዎች ሳላማክር ሰዋዋለሁ። አንተን ባየ ዓይኔ ይስሐቅን አይቼ ንቄዋለሁ። ሳላንገራግር ሰዎች ሳላማክር ሰዋዋለሁ። ሳይነጋ ሌሊቱ ሳትቀድመኝ ጀንበር መጥቻለሁ ፊት ሌሊት ላልከኝ ጉዳይ አንተን ባየ ዓይኔ የኔን ይስሐቅ አይቼ ንቄዋለሁ። ሳላንገራግር ሰዎች ሳላማክር ሰዋዋለሁ። ይዞ እየሄደ እያለ ሊሰዋ ለእግዚአብሔር ይዞ ሲሄድ የሚያዩ ሰዎች የሚጠይቁ ሰዎች ለእግዚአብሔር ልሰዋ ነው ለእግዚአብሔር ልሰጥ ነው ሲል ቢሰሙ እንዴ ሞኝ ነህ እንዴ የሚሉት ነው የሚመስለኝ። ምክንያቱም አብርሃም ከብዙ ተስፋ መቁረጥ በኋላ አርጅቶ ያገኘው ልጅ ነው። አብርሃም ግን ለዛ ነገር ግድ አልነበረው። ሞኝ ነህ ይበሉኝ፣ ምን ነካህ ይበሉኝ፣ ሞኝ ነህ ይበሉኝ፣ ምን ነካህ ይበሉኝ፣ ሞኝ ነህ ይበሉኝ፣ መካሪ አጣህ ይበሉኝ። እሱን ካከበረ ከተቀበለልኝ ምን እሻለሁ? ካለኝ ብቻ ሳይሆን ራሴንም ጨምሬ ሰዋዋለሁ። ሃሌሉያ። ሞኝ ነህ ይበሉኝ፣ ያለህን ይበሉኝ፣
ሞኝ ነህ ይበሉኝ፣ ያለህን ይበሉኝ፣ መነካህ ይበሉኝ፣ መካሪ አጣህ ይበሉኝ። እሱን ካከበረ ከተቀበለልኝ ምን እሻለው? ካለኝ ብቻ ሳይሆን ራሴንም ጨምሬ ሰጠዋለሁ። ሃሌሉያ